ጋዜጠኛም ደራሲም የነበሩት ነጋሽ ገብረ ማርያም የካቲት በተሰኘ ቀደም ያለ መጽሔት ላይ ያሰፈሩት ከደራሲያን ማህደር የተሰኘ ጽሑፍ ጽፍ መንፈሴ ካልተዝናና ደስ አይለኝም። የምጽፋቸው ቃላት ከህሊናዬ የተሽጎደጎዱ መፍለቅ ይገባቸዋል። ማታ ማታ ጠጣለሁ የሚለው ስቴንቤክ ጠዋት አእምሮ ወደ ሥራ እንዲመለስ፣ ሰውነቱ እንዲፍታታ፣ መንፈሱ እንዲሰክን የሚጽፍበትን ጠረጴዛ ሲያመቻች የሚጽፍባቸውን በደርዘን የሚቆጠሩ እርሳሶች ሲቀርጽ ይቆያል። ፒፓ ካፉ አይለይም። ፒፓው እየጣመኝ ሲሄድ የሲጃራው ጣዕም እየጠፋብኝ ይሄዳል። መሪያውን አረፍተ ነገር ለማስፈር ፈርቷል። የዚህ አይነቱን የሚያስጨንቅ የፈጠራ ሥራ ለመቋቋም እንድንችል ስቴንቤክ የሚቀጥለውን ምክር ይለግሰናል። አንደኛ፣ የጀመርኩትን መጽሐፍ ጽፌ ጨርሰዋለሁ ወይስ አልጨርሰውም ብለህ አትሸበር። በየቀኑ አንድ ገጽ ብጽፍ ይበቃል ብለህ ተነሳ። ፍርሃቱ ይቀንስልሃል። ሁለተኛ፣ የመጣልህን ሐሳብ ቶሎ ቶሎ ብለህ በወረቀት ላይ አስፍረው። ለማረም ወይም እንደገና አሻሽለህ ለመጻፍ አትሞክር። ስሜትህን እንደፈነቀለ የመጣውን ሂደትና የሐሳብ ውህደት ይገተዋል። ሶስተኛ፣ ይህ ደግሞ ይበልጡ ተደራሲያን የሚስማሙበት ሐሳብ ነው። መጽሐፉን የሚያነበውን ሕዝብ ብዛት እያሰብክ በፍርሃት አትጠመደው። በጣም ጥሩ የሚወደው ወይም በጣም የሚጠላው ነገር ሲያጋጥመው ነው ይላል ስቴንቤክ። የታወቁ ደራሲዎች በሚጽፉበት ጊዜ ለፈጠራ ሥራችን ያግዘናል በማለት አንዳንድ የተለያዩ የአሰራር ፌልጦች ይጠቁማሉ። ማርክ ትዌይን ላንጎርን ክሌሜንስ ይባላል። የሚጽፈው አልጋ ላይ ተጋድሞ ነበር ይባላል። ምን ያህል ምቾትና ጥቅም እንደሚሰጠው ለመናገር ያዳግታል። አሜሪካዊ ደራሲ ጆን አፕዳይክ ሐሳብ የሚመጣለት መኪና ውስጥ ቤተክርስቲያንና ግለሰቦች በሚቀመጡበት ጊዜ ነው። እንግሊዛዊ ደራሲ ሮበርት ግሬቭስ በሚጽፍበት ክፍል ውስጥ በእጅ ከተሠራ ቁሳቁስ በስተቀር በፋብሪካ የተሠራ ዕቃ ማስቀመጥ ማንበብ አልፈልግም ከሚሉት አያሌ ደራሲያን አንዱ ቤሪማን የሚሰጡት ምክንያት በብዕራቸው ይገሉኛል ወይም ለወደፊቱ እንዳልጽፍ ያደርጉኛል የሚል ነው። ስሜታቸው በቀላሉ የሚነካ ደራሲ መሆናቸውን አይሸሽጉም። ቶሎ መታወቅ፣ ዝናን ተጎናጽፎ መሰንበት፣ ደራሲው ከግዴለሽነት ደረጃ ሲደርስ መረሳት፣ መመስገንም ከንቱ ያደርጋል። መነቀፍም ቁነታችንን እንድናቋስሰው ያደርገናል ባይ ነበር። ሉዊስ በርጊስ የተባለው አርጀንቲናዊ ደራሲ ከሚሰጠው ምክር አንዱ አንድ ደራሲ የሚጽፈውን ጽሑፍ የማያምንበት ወይም የሚጠራጠረው ከሆነ አንባቢያን ያምኑታል ብሎ መገመት ዘበት መሆኑን ነው። መጽሐፍ እወዳለሁ፣ ዳሩ ግን መንፈሴ ከመጨነቅ የሚወጣው በአእምሮዬ ውስጥ የሚጉላላው ነገር በወረቀት ላይ ሲሰፍር ብቻ ነው የሚለው በርጊስ በቀን 8 ሰዓት የሚጽፍ በሥነ ጽሑፍ ዓለም ውስጥ ከፍ ያለ የክብር ስፍራ የተሰጠው ደራሲ መሆኑን ተመዝግቦለታል። በትውልዱ ሩሲያዊ በዜግነት አሜሪካዊ ተቀማጭነቱ ደግሞ ስዊዘርላንድ የሆነው ወይም የነበረው ታዋቂው ደራሲ ቭላድሚር ናቫኮቭ የሚጽፈው በካርድ ላይ ነው። የጻፈውን ካርድ በቅደም ተከተል እያረመ በሚፈልገው ስፍራ እየሰገሰገ ተራ ካስያዘ በኋላ ደራሲው በእርሳስ የጻፈውን ቃል ሚስቱ በታይፕ ትመታለታለች። ናቫኮቭ ሂስ አይወድም። የሚያከብራቸው ደራሲዎች በጣም ጥቂቶች ናቸው። የሌሎችም አያሌ መጽሐፍት ደራሲና ያልታወቁ ቢራቢሮዎችን መያዝና በማይክሮስኮፕ እያጠኑ ፍጥረቷ መመራመር አንድ መጽሐፍ ከመጽሐፍ የበለጠ ትፍስህ ደራሲ ለመሆን የሚሻ ሰው ገና ከልጅነት ዕድሜው ጀምሮ ከሥነ ጽሑፍ ጋር በመተዋወቅ የማንበብ ፍቅር ሊያድርበት ይገባል ይላል። አያሌ ጀማሪ ደራሲያን ከሚቸገሩባቸው ጉዳዮች አንዱ በምን ላይ እንደሚጽፉ ሐሳብ የማግኘቱ ነገር ነው። ለዚህ መልሱ ቅርብ ነው። ብዙዎቹ ሐሳቦች ወይም ርዕሶች የሚገኙት በየስፍራው ከምናደርገው ጉዞ፣ ሌሎች ያልተገነዘቡትን ነገር አተኩሮ ከመመልከት ነው። አንድ ልብ ወለድ ወይም አጭር ታሪክ፣ ድራማም ሆነ ሀተታ ለመጻፍ መነሻ የሚሆን ሐሳብ የጋዜጣ አንባቢያን ለጋዜጣ ከሚጽፏቸው ደብዳቤዎች፣ ከመጽሔት፣